ተው እግዚአብሔርን ፍሩ። በጣም ክፉ የሚባሉ ሰዎች ላይ እኮ እጅ እኮ አይነሳም። ምንም የማያውቁ አባቶች ላይ በዚህ ልክ ግፍ መፈጸም ምን አጠፉ? ምናችሁ ላይ ደረሱባችሁ? ግትር ያለ ክርር ያለ እንዲህ ቫይብሬት የሚያደርግሽ ወይኔ ቴና ወይኔ። ሰላም እንዴት ቆያችሁ? ውድና የተከበራችሁ ቤተሰቦች በዛሬው ቪዲዮአችን ከላይ ቀንጨብ አድርጌ ላስመለከታችሁ የሞከርኳቸውንና እንደዚሁም ሌሎች አነጋጋሪ አዝናኝና ብዙዎችን አጃኢብ ያስባሉ አዳዲስ ቪዲዮዎችን አብረን እየተመለከትን እንዝናናለን። በቁም ነገሩ ላይም ቁም ነገርን እየያዝን ሐሳብ አስተያየታችንን እንለግስበታለን። ቪዲዮውን ከመጀመራችሁ በፊት ታዲያ የላይክ ምልክቷን ጫን ማድረጉን እንዳትዘነጉ። ቀጥታ ወደ ቪዲዮአችን ቦምቦክላ ሌትስ ጎ። አይዞ ተረጋጋ። ዛሬ ኮሜዲያን ያሲኖ እብድ ያለች ቪዲዮ ዱቅ አድርጓል በቲክቶክ አካውንት ውስጥ። ከሷን የምንጀምረው በመጀመሪያ ማነው እንዴ አናጺ እንደምትፈልጉ ተነግሮኝ ነበርና አናጺ አንፈልግም። ግንበኛ ነው የምንፈልገው። አናጺ ትፈልጋለህ? ግንበኛ ነው የምንፈልገው። ይቅርታ አናጺ ብላችሁ ነው? ግንበኛ ነው የምንፈልገው። ይሄ አሟል እንደ ቆይ ግንበኛ እንደምትፈልጉ ሰምቼ ነውና አሁን አናጺ ነኝ ብላ አልመጣም እንዴ? አይ እኔ ግንበኛ ነኝ። እንደዚህ እስከምትሆን ለምነህ ብበላ ይሻላል። እኔ እኮ ግንበኛ። ኧረ ሂድ ለምነህ ብላ እንደዚህ ምን ሱያ አሟል እንደ ቆይ እርዳኝ ወንድሜ ዝራበኝ ተጣባይ ተጨቅ። አይዞ ተረጋጋ። አይዞ ተረጋጋ። አይዞ በቃ ይኸው አይዞ ያለ ብስራሲ ለለመንከኝ ስለምን አመንከኛል። እኔ ግን አናጺ ነኝ። አንድ ምስማር ልምተበና አንድ በና ለስራሲ ለለመንከኝ ስለምን አመንከኝ ባይዘው ትልቅ መልእክት ነው ያላት። ብስራሲ ለለመንከኝ ስለምን አመንከኛል። እኔ ግን አናጺ ነኝ። አንድ ምስማር ልምተበና አንድ በና ግትር ያለ ክርር ያለ እንዲህ ቫይብሬት የሚያደርግሽ ወይኔ ምንድነው እሱ? ፓስተር ገትር ብለዋታል። እስኪ ዘንድሮ ስለዚህ ጉዳይ ካልተወራ ቆይ ጨዋታ አይደምቅም እንዴ? የሃይማኖት አባትም ህዝቡም ማንም ማለት ነው ስለዚህኛው ጉዳይ ካላወራ ጨዋታ አይደምቅም ተባለ እንዴ? እኔ ለማሳየት ብዬ አይደለም። አስለም ነው ነው ምንም ስፖርት ይሄ የቴኳንዶ ነው። ፈድለ ምን አይቺ ነው ያሳደቁ? አዎ ዞርበል ልጅ እያለ አይቺ ነው ሰው ወደዛ አሁንም አድጓል። በቃ ዞርበል ካደጋ አይታይም። እሺ ምን አየሽ አሁን ከዚህ ምን ይታይ? አየው ፈለካች በላይ ተቆራለ ምን ልጅ ማየት ትወጃለሽ? ለምን ነው ማየት የምትወጂው? ኢየሱስ ይሄ እኮ ያንተ ስራ ነው የነበረ። ለምንድን ነው ይሄ? እሺ ቆይ መጀመሪያ ላይ አይደለም መጀመሪያ ላይ መጣች እንደመጣች ያየችው ይሄን ለምን ታያለሽ? አንተ ድሮ እንዴት የተሸፈነ ዕቃ እንዴት ግስጥ ላይ ታወጣለህ? አንተ በቃ ደስራ ኧረ እያዘለልከው ነው ብራዘር። አረ እባክህ ሾልኮ እንዳይወጣ ያላቅ። ኧረ ተወዛወዘ። እኔ አገባኝ እስከ መቼ ነው? እኔ አገባኝ በዚህ ነገር አልገባ። በኋላ ውርደትን እንዳትተናነቅ ፈትለ እኔ አላቅ ነይሽ ነው ሰዎች ጉድ ይሉሃል። እኔ አላቅ ምንድን ነው የሚሉኝ እንደዚህ አምሮብኝ? አንተ ያበድክ አብደን ተስቀርጽ። ይሄ እኮ የፋሽን ሾው እኮ ነው። ፋሽን ነው። ቆይ ላሳይሽ ፋሽን እንዴት አልቀናላ ከዚህ በላይ እንዴት ይሰራል? እርፍ አረ እኔ አላቅም። አንቺ አሳኑ አይንሽን ያዝ አሳኑ አይንሽ ዘንድሮ ነገር ከብዷል ቤተሰብ። ዓለሜ በሚታፍተው ዓለሜ አዲስ ነገር የለም። ዓለሜ ጉድ አንድ ሰሞኑ ዓለሜ እኔም ሱካር ነኝ። ዓለሜ ለወደደኝ ማር ዓለሜ ጋጭኝ በጥርስሽ ዓለሜ በወላለቀው ዓለሜ እማበይኝና ዓለሜ ውጣሽኝ ረፊ
እዴ ምንድን ሰው ሊስመው ሊመጣ ነው? አስተክለሽው ነው ወይስ ሌላ ውስጥ ሌላ አለ? ዋናው የራስሽ ምንድነው? እዚህ ሀገር ላይ መልምጽ የሌለው እንጂ መልክ የሌለው አይስፈን እኮ አልተባለም ወገን። ተው እንጂ። አባይ ቴሌቪዥን የራሱን ትንሽ ነገር አዘጋጅቷል። ተቀበይማ በስራው እሱን ቀስ እያለን እንደዛ ከቁልፍ ከባድ ነገር አይደለም፣ ግን አልከበደሽ። በወረቀት የሚከብድ ነገር ነጥቄ ፍልሮጥ ይሰበሩን እንኳን ሳልጠይቅ ይመጣል እሱ ቀን አትጠራጠርም። የማርያም ልጅ እሱ አይሰነው ልደት የመሳን ተስተሽ አሜን። በአባይ ቴሌቪዥን እቺን አበርክቷል። እንግዲህ ስለመጣሽ እናመሰግናለን። ጥሩ ውጤት ደግሞ አግኝታሽ በደስታ ያገናኛል። እሺማ እና እግዚአብሔር ያክብርልኝ። እግዚአብሔር ያክብርልኝ። እግዚአብሔር ያክብርልኝ። አመሰግናለሁ ይሄንንም ስጦታ። እኔ ደግሞ ቁልፍ መስሎኝ ጓጉቼ እኮ እንደዚህ አረጋግጠን መጀመሪያ ብያለሁ። እንደዚህ ፈትሸልሽልኛል። ለማንኛውም ስለሰጣችሁ ይቅርታ አድርጉልኝና አይናውጣ ነው ማዘር ፕሮግራማችሁም ላይ ስላደረጋችሁ መላው የአባይ ቲቪ ባለሙያዎች በሙሉ እግዚአብሔር ያክብራችሁ። ግን አትፍረዱባቸው። ምናልባት ከአቅም በላይ ሆነውባቸውም ሊሆን ይችላል። ምን አረጋችሁ? ቆይ አሁን ሰላምን በሰበኩ አንድነትን በሰበኩ ምንም የማያውቁ አባቶች ላይ በዚህ ልክ ግፍ መፈጸም ምን አጠፉ? ምናችሁ ላይ ደረሱባችሁ? እንኳን እነሱ ላይ እኮ ጦርነትን የሚሰብክ ላይ በጣም ክፉ የሚባሉ ሰዎች ላይ እኮ እጅ እኮ አይነሳም። ተው አትንኩን። ተው እግዚአብሔርን ፍሩ። ተው ፈጣሪያችሁን ፍሩ። ያሳዝናል። ባይዘዌ እኔ እንደ አንድ ሰው ለዚህ ነገር በጣም ቃል ነው የሚያጥረኝ። ምክንያቱም ብዙ ጊዜ ሶሻል ሚዲያ ላይ መፍትሄ በዚህም በዛም ተባለ፣ ግን እስካሁን ድረስ የተለየ ያየነው ሶሉሽን እኔ እንጃ አለ ብዬ አልገምትም እስካሁን ማለት ነው። ምንም ሶሻል ላይ ሚዲያ ላይ ቢጮሁም ግን አርቲስቶች እግዚአብሔር ይባርካችሁ፣ በዚህ ድምጽ እየሆናችሁ ነው። አርቲስት የህዝብ ነው የሚለውን በዚህ አጋጣሚ ከህዝብ ጎን እየቆማችሁ እያሳያችሁ ነው ያላችሁ። ከመሸ አሳዛኝ ሰበር መረጃ ተሰምቷል። ዲያቆኑ መታሰሩም ተነግሯል። ቪዲዮ ለሁሉም እንዲደርስ ፎሎና ሼር አድርጉት። ተወዳጁ መምህር ዲያቆን ዘላለም ታየም በወቅታዊ ጉዳዮች ጋር ተያይዞ መታሰሩን መንክር ሚዲያ ዘግቧል። ዲያቆን ዘላለም ትናንት ከምሽቱ 4 ሰዓት አካባቢ በህግ የጸጥታ አካላት ለጥያቄ ትፈለጋለህ በሚል ወደ ማዕከላዊ እንደተወሰደ መንክር ሚዲያ ዘግቧል። እኛም ጉዳዩን በቅርበት ተከታተልን እንድናሳውቃችሁ ቤቱን ፎሎ ያድርጉት። ብዙዎችን ያሳዘነ እንደዚህ አይነት ነገር ተሰምቷል። አሁን ላይ እንግዲህ ለምን እንደሆነ እስካሁን ድረስ አልተገለጸም። ለምን እንደተያዘ ለምን እንደታሰረ ምናምን የተነገረ ነገር የለም። ኤኒዌይስ የዛሬውን ቪዲዮአችንን እዚህ ጋር አጠናቀናል። በዛሬው ቪዲዮ ላይ ያላችሁን ሐሳብ አስተያየታችሁን በነጻነት በሙሉ ነጻነት ኮሜንት ሴክሽን ስር ቁጭ አድርጉልኝ። በሚቀጥለው ቪዲዮ ደግሞ እስከምንገናኝ ድረስ መልካም ቆይታ ተመኘው። ሰላም ለሀገራችን ነው።